በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ ጠብቆ ለዚህ ዕለት ያደረሰን የአባቶቻችን አምላክ አምላከ ቅዱሳን አምላከ አበው አምላካችን እግዚአብሔር የተመሰገነ ይሁን። ብፁዕ አባታችን ብፁዕ አቡነ ማርቆስ የዋሽንግተን ኦሪገንና አይዳሆ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡራን አበው መነኮሳት፣ አኀው ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የነገዋ ቤተ ክርስቲያን ተረካቢዎች፣ ሕፃናትም ጭምር እስከ ሞት ድረስ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተናና ከልዩ ልዩ መከራ ጠብቆ በዚህ ቦታ በዚህ ሁኔታ እንድንሰባሰብ ስለፈቀደልን ቃሉን ስለሚመክረን ስለሚያስተምረን ክብርና ምስጋና ለሱ ይሁን እና ንበር ምስሌነ እና ከእኛ ጋር እደር በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። አምላካችን እግዚአብሔር የምንማማርበትን እውቀት፣ ጥበብ፣ ማስተዋል እንዲያድለን ቅዱስ ፈቃዱ ይሁንልን እና ንበር ምስሌነ እስመ ተቆልቆለ ፀሐይ፣ ፀሐዩ ሊገባ ነውና እና ከእኛ ጋር እደር። የሉቃስ ወንጌል ምዕራፍ 24 ቁጥር 29 ላይ የተመዘገበ ቅዱስ ቃል ነው። አምላካችን እግዚአብሔር በየጊዜውና በየሰዓቱ በዚህ ዓለም በሥጋ ተገልጾ የሚያስተምርበትም ጊዜ ከሙታን ከተነሳ በኋላም ተለይቶ ከተነሳ በኋላም አምላክነቱ ይረዳለት ዘንድ ሰውም ያናውቀው ይጠቀምበት ዘንድ በተለያየ ሁኔታ በተለያየ ቦታ ከሙታን እንደተነሳ ደቀ መዛሙርቱ እንዲያውቁ እስከሚያደርግበት ጊዜ ድረስ ለተለያዩ ሐዋርያት ለተለያዩ ሰዎች ትንሣኤውን አብስሯል፣ ተናግሯል። እንግዲህ ትንሣኤውን ካወቁና መነሳቱን ከተረዱ ሰዎች መካከል ሁለት ሰዎች የተናገሩት ቃል ነው። ይሄ ደግሞ ና ንበር ምስሌነ ከእኛ ጋር እደር ነው የሚለው። ግዕዙ ንበር ይላል፣ አማርኛው ደግሞ እደር ይላል። በእርግጥ የሚያስኬደውም እደር የሚለው ነው። መንገድ እየሄዱ ስለሆነ ከእኛ ጋር ኑር የሚለው ትርጉም አይሰጥምና ግዕዙን ንበር ቢልም አማርኛው ግን ከእኛ ጋር እደር አሉት ይላልና ዛሬ የምንማማርበት የትምህርት ርዕስ ከእኛ ጋር እደር ወይም ከእኛ ጋር ሁን በሚል የትምህርት ርዕስ ነው የምንማማረው። መነሻ ሀሳቡን ስናየው የሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ ነው መነሻ ሀሳቡ ያለው። ወይኢተ አሚረ እንዘ ያዕውሩ ክልኤቱ እሙስቴቶሙ፣ ከነሱ መካከል ሁለቱ ሲሄዱ፣ ያን ጊዜ ሁለቱ ሲሄዱ እንተ ርግት ሀገር እምኢየሩሳሌም ተስሳ ምዕራፍ፣ ከኢየሩሳሌም 60 ምዕራፍ ወደምትርቅ ሀገር ወኢቲ ፍኖተ ኤማውስ፣ ይህችውም የኤማውስ መንገድ ናት። ሲሄዱ ወኢታሰስዎ፣ ይመራመሩ ነበር። ወቀርበ ኀቤሆሙ፣ ወደ እነሱ ቀረበ።
ወሆረ ምስሌሆሙ ከነሱ ጋር ሄደ። ወይቤሎሙ ሬክሙ ትኩዛኒክሙ አዝናችሁ ተክዛችሁ አያቸዋለሁ። ፊታችሁ ጠቁሯል፣ ልቡናችሁ አዝኗል፣ ትተክዛላችሁ። ምን ደረሰባችሁ? ምን መጣባችሁ? አላቸው ይላል። እዚያ በኋላ ይህ ጥያቄ የቀረበላቸው ሁለቱ ደቀ መዛሙርት አንተ በዚች ሀገር በኢየሩሳሌም እንግዳ ሰው ነህ ማለት ነውን? በዚህ ሰሞን በዚህ 3 ቀን ውስጥ በኢየሩሳሌም የተሰራ የተደረገ ታላቅ ነገር አለ። ያ ነገር ያላሳዘነ፣ ያ ነገር እንድንተክዝ እንድናዝን ያላደረገ ምን ሊያደርግ ይችላል? ወይ ነገሩን አልሰማውም ለዚህ ሀገር እንግዳ ነህ ማለት ነው ብለው መለሱለት ይላል። ምንድን ነበር የተደረገው? ምንድን ነበር የሆነው? ስለምንድን ነው የምታወሩት? በዚህ ሳምንት በዚህ 3 ቀን ውስጥ በኢየሩሳሌም ምን የተሰራ የተደረገ ነገር አለ ብሎ እንደገና ጠየቃቸው። ሊቃነ ካህናት ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነው። እሱ በእግዚአብሔርም በሰውም ዘንድ ካሊ ነው። እሱ ታላቅና ነቢይ ነበረ። እኛ ግን እስራኤላውያንን ያድናቸዋል ብለን ተስፋ እናደርግ ነበር። ግን የካህናት አለቆችና የሕዝቡ አለቆች ለሞት አሳልፈው ሰጡት። ይሙት በቃም ፈረዱበት። ይህ ከተደረገ ዛሬ 3ኛ ቀኑ ነው። የሚገርመው ነገር ደግሞ ወደ መቃብሩ ሄደው ከመቃብሩ የለም ብለው የነገሩን እህቶች ሴቶች አሉ። ወደ መቃብሩ ሲሄዱ የመላእክትን መልክ አዩ። እሱ ከዚህ የለም ተነስቷል አሏቸው። የሄዱትም በሙሉ መቃብሩን አዩ፣ ግን እሱን አላገኙትም። ይህ ከተደረገ ደግሞ ዛሬ 3ኛ ቀኑ ነው እና ይህን አልሰማህም ብለው መለሱለት ይላል። ከዚያ በኋላ እንዲህ አላቸው፣ እናንት ነቢያት የተናገሩትን ላለማመን ልቡናችሁ የዘገየ፣ እሱማ መጀመሪያ እንደሚሰቀል እንደሚገደል ወደ መቃብር እንደሚወርድ በ3ኛው ቀን እንደሚነሳ መጀመሪያ ነቢያት ተናግረዋል። እሱም ራሱ በሕይወተ ሥጋ ሳለ በዚህ ምድር እያስተማረ ሳለ ተናግሮ ነበረ። ያን እንዴት ማስተዋል ተሳናችሁ? ለምንድን ነው በእሱ ምክንያት የምታዝኑት? እንደገናስ ደግሞ እኛስ እስራኤልን ያድናቸዋል ብለን ተስፋ እናደርግ ነበር ብላችሁ ተስፋ የቆረጣችሁ እንደሚነሳ አልገባችሁም ነበር እያለ ይህን እየነገራቸው ሄደ። ወደሚደርሱበት ወደሚያድሩበት መንደር ሲደርሱ ፀሐይ ገባች፣ ጨለማ ሆነ። በዚህ ጊዜ እንዲህ አሉት፣ ፀሐይ ገብቷልና ና ከእኛ ጋር እደር አሉት። እሱም ከእነሱ ጋር ሊያድር ገባ። ወደ ቤታቸው ገብቶ በማዕድ ተቀምጦ ህብስቱን አንስቶ ባርኮ ሰጣቸው። ህብስቱን ባርኮ ሲሰጣቸው ዓይናቸው ተገለጠ። ዓይናቸው ተይዞ ነበርና ማየት አልቻሉም ነበር ይላል። ዓይናቸው ተገለጠና እሱ እንደሆነ አወቁት። ካወቁት በኋላ ሌላ ዓላማ ስላልነበረው ከነሱ ተሰወረ። እንዲህ አሉ፣ ለካ በመንገድ ሲነግረን ሲያስተምረን ልቡናችን ይቀልጥብን የነበረው ልቡናችን ይጨነቅ የነበረው እሱ ሆኖ ነው ብለው በዚህ ተደንቀውና ተገርመው ከዚያ ካደሩበት ሊያድሩ ከፈለጉበት ቦታ ማደራቸውን ትተው እሱ ከተነሳማ ይህን ዜና ይህን ብስራት ይህን ዜና ለወንድሞቻችን ለሐዋርያት ሳናደርስ በዚህ አናድርም። ይህ ደስታ እንዲህ በዚህ ለእኛ ብቻ ውሎ እንዲቀር አንፈልግም። ጨለማው አያግደንም። ከሙታን ተለይቶ የተነሳው እሱ በጨለማ ከሚመጡ ነገሮች ሁሉ ይጠብቀናል ብለው ጨለማውን ሳይፈሩ 11 ወዳሉበት ሄዱ ይላል። 11 ደግሞ በሌላ መንገድ መነሳቱ ተነግሯቸው ጴጥሮስ ቀድሞ አይቶት ስለነበረ ሌሎቹም ሴቶች ነግረዋቸው ስለነበረ
በእውነት ጌታችን ኢየሱስ ክርስቶስ ተነስቷል፣ ለጴጥሮስ ታይቶታል እያሉ ሲነጋገሩ እነዚያኞቹ እኛም በመንገድ አይተነዋል፣ ከእኛ ጋር 60 ምዕራፍ ከእኛ ጋር አብሮ ሄደ፣ በመሸ ጊዜ ናደር አልነው፣ ለማደር ከእኛ ጋር ወደምንገባበት ቦታ ገባ፣ ማዕድ አቀረብን፣ ማዕዳችን ባረከልን፣ ባርኮ ሰጠን። ከዚያ በኋላ ማንነቱን ገለጸልን፣ እዚያ ተሰወረን፣ እኛም አይተነዋል። በትክክል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተነስቷል ብለው ሲናገሩ እሱ ደግሞ ያለ ማጽናት ወቆመ ማእከሎሙ ወይቤሎሙ ሰላም ለክሙ፣ በመካከላቸው ቁሞ ሰላም ለእናንተ ይሁን አላቸው ይላል። ሰላም ለማን ይሁን? ሰላም ለእናንተ ይሁን። አስታረኳችሁ፣ ሰላማችሁ ተመለሰላችሁ፣ ጥላቸው ተወገደ፣ ሞት ሞተ፣ ሲኦል ተዘጋች፣ ገነት ተከፈተች፣ ነፃነታችሁ ተመለሰላችሁ፣ ሰላም ለእናንተ ይሁን ሲላቸው እነሱም እንዲሁ ደግሞ ደነገጡ። በተዘጋ ቤት ስለነበረ ገብቶ ሰላም ያላቸው በሩን ሳያንኳኳ በሩ እንደተቆለፈ በመካከላቸው ቆሞ ሰላም ሲላቸው ደነገጡ፣ ተሸበሩና መንፈስ ረቂቅ አካል ያዩ መሰላቸው። እንዲህ አላቸው፣ ለምን ትደነግጣላችሁ? እንዲህ አይነት ክፉ ልቡና ክፉ ሐሳብ ወደ ልቡናችሁ ለምን ይመጣል? እርዩ እደውየ ወእገርየ ወግስሱኒ፣ እጄን እግሬን ተመልከቱ ዳሱኝ። እስመ ለመንፈስሰ አልቦቱ ሥጋ ወአጽም በከመ ትሬዩ ብየ፣ ለመንፈስስ በእኔ እንደምታዩት አጥንትና ሥጋ የለውም። እኔ ግን ከሙታን ተለይቼ እንደተነሳሁ ታምኑ ዘንድ የተወጋ ጎኔን የተወጋ የተቸነከረ እጄን እግሬን እዩኝ፣ እነሆ ሥጋ አለኝ አጥንት አለኝ ተመልከቱ ብሎ አሳያቸው። ገና ይህንን በማመንና ባለማመን መካከል እያሉ የደስታ ድንጋጤም እያስደነገጣቸው ውስጣቸው በደስታ ተሞልቶ ሳለ ሊያጽናናቸው ሊያረጋጋቸው በትክክል እንደተነሳም መነሳቱን ሊያረጋግጥላቸው እንዲህ አላቸው፣ ልጆቼ የምንበለው ማዕድ አቅርቡ አላቸው። ከዚያ በኋላ የተጠበሰ ዓሣና የማር ወለላ አቀረቡለት፣ በፊታቸውም በላ ብሎ ይናገራል። የዛሬው ወንጌል ሰምታችሁት ከሆነ ይሄ ነበረ ማለት ነው። የሉቃስ ወንጌል ምዕራፍ 13 ምዕራፍ 24 ቁጥር 13 እስከ 33 ድረስ የተነበበው ወንጌል ይሄ ነበረ። በዚህ መካከል መድኃኔዓለም ክርስቶስ በተለያየ ጊዜ ለተለያዩ ሰዎች ትንሣኤውን ገልጿል፣ መነሳቱንም አስረድቷል። ከተለያዩ ቀናት ካሳየው የትንሣኤ መገለጥ የዛሬው አንዱ ነው ማለት ነው። እንዲሁም በሦስተኛው ቀን ነው የሚለው። ይህ ከሆነ ዛሬ 3ኛ ቀን ነው ብለው ነው የተናገሩ። 3ኛ ቀን ከሆነ በዕለተ እሑድ ነው የተገለጸላቸው ማለት ነው። ዓርብ ተሰቅሎ በዕለተ እሑድ ነበረ። እነዚያ ሰዎች ሉቃስና ቀለዮጳ ወይም ሉቃስና ኒቆዲሞስ የተባሉት ከ72ቱ አርድእት የነበሩት ቤታቸውን፣ ሀብታቸውን፣ ንብረታቸውን፣ ወገናቸውን ትተው ኢየሱስን መምህር አድርገው ዓለም አድርገው ከሱ ጋራ ከዚህ በኋላ እንኖራለን ብለው እሱን መርጠው የሄዱት እነዚህ ሁለቱ ደቀ መዛሙርት ኢየሱስ ክርስቶስ በእንጨት ላይ ተሰቅሎ ሲሞት አይተው ተስፋ ቆርጠው ነበረ። ከዚህ በኋላ በኢየሩሳሌም ምን አለን? ወደ ኤማሁስ እንሄዳለን። ተስፋ ያደረግነው እስራኤልን ያድናል ያልነው ጠላቶች ሰቅለው ገድለውታል። ከዚህ በኋላ በኢየሩሳሌም መኖር አያስፈልገንም ብለው ወደ ሌላ ሀገር እየሄዱ ነበረ። በነገራችን ላይ ሐዋርያት በተለያየ ጊዜ ወደ ዓለም ለመመለስ ፈልገው ነበረ። ለዚያ ነው ዓሣ ለማጥመድ 7ቱ ሐዋርያት በጥብርያዶስ ባሕር ሲደክሙ አድረው
መድኃኔዓለም ክርስቶስ ግን በዚያ እንዳይቀጥሉ ስለፈለገ 12 ሰዓተ ሌሊት አሳ ሲያጠምዱ አድረው አንድ አሳ ሳይዙ ሌሊቱ አለፈ። ሲነጋ መድኃኔዓለም ክርስቶስ መጣ። መረባችሁን በመርከቡ በስተቀኝ ጣሉት አላቸው። ሌሊቱን ሁሉ ደከምን፣ አንድም አላጠመርንም፣ ግን ስለ ቃልህ እናደርገዋለን አሉ። አንድ ጊዜ ሲጥሉ 153 አሳ ተያዘላቸው ይላል። እንዲህ ያደረገው እነዚህ ሰዎች ሐዋርያት እነሱ ባሰቡት ሐሳብ በተሰማሩበት መሰማራት ሌሊት ሂደው አሳ አጥምደው አሳ ይዘው ቢሆን ኑሮ የወንጌል አገልግሎታቸውን ትተው ትልቁን ተልእኮ ትተው በዚያ መንገድ ይሄዱ ስለነበረ ወይም ሊሄዱ ስለሚችሉ መድኃኔዓለም ክርስቶስ የእናንተ ሥራ አይደለም፣ ይህን እንኳ ብትፈልጉት እኔ ካልፈቀድኩ አይሆንም ብሎ ሌሊቱን ሙሉ ሲደክሙ አድረው አንድ ነገር ሳይዙ እሱ በፈቀደ ጊዜ ግን 153 አሳ እንዲያዝላቸው አደረገ ይላል። እነዚህም አሁን ከኢየሩሳሌም ከተማ ወጥተው ወደ ሌላ ቦታ ሲሄዱ አገልግሎታቸውን ትተው ጥሪያቸውን ትተው ሐዋርያነታቸውን ትተው እንደ ማንኛውም ሰው ከኢየሩሳሌም ውጭ ወጥተን ሰው በማያውቀን ቦታ አካባቢ እንኖራለን ብለው ተስፋ ቆርጠው እየሄዱ ነበረ። መድኃኔዓለም ክርስቶስ እኛ ተስፋ ብንቆርጥ እንኳን እሱ ተስፋ ስለማይቆርጥብን ይልቁንም ተስፋ በቆረጥን ጊዜ በመካከላችን ስለሚገኝ ስለማይለየን ያሳዘነንና ያስጨነቀን ነገር መወገድ እንደሚችል ቀላል እንደሆነ ሊያሳየን በእያንዳንዳችን ሕይወት ይመጣል። እነዚህ ሰዎች ይነጋገሩት የነበረው ስለ ኢየሱስ ክርስቶስ ነው፣ ግን ይነሳል በሚለው አይደለም። ተነስቶ ያድነናል፣ ሕይወታችን ተመልሷል፣ ሞት ሞቷል ሳይሆን ኢየሱስ ክርስቶስ ያድነናል ብለን ተስፋ አድርገን ነበረ። ግን ተሰቀለ፣ ሞተ፣ ከዚህ በኋላ ተስፋ የለንም ብለው አካባቢውን ጥለው እየሸሹ ነበረ። ስራቸውን ትተው እየሄዱ ነበረ። አገልግሎታቸውን ትተው እየሄዱ ነበረ። ከሌሎቹ ተለይተው ሁለቱ ወደ ሌላ ሀገር እየሄዱ ነበር ይላል። ከዚያ በኋላ ነበር መድኃኔዓለም ክርስቶስ ወደ እነሱ መጣ። እንግዳ መስሎ አብሯቸው ቀረበ። አዝናችሁ አያችኋለሁ፣ አዝናችኋል፣ ተክዛችኋል። የምትነጋገሩት ስለማን ነው? ስለምን ነው? ምን የሚያሳዝን ነገር ገጠማችሁ? ችግራችሁ ምንድን ነው ብሎ ተራ ሰው መስሎ ችግራቸውን ሊጋራቸው፣ ችግራቸውን ሊያስወግድላቸው መንገዳቸው ትክክል እንዳልሆነ አስተሳሰባቸውም ትክክል እንዳልሆነ ሊነግራቸው መድኃኔዓለም ክርስቶስ በመንገዳቸው ተገኘ። እኛም ወደ መጥፎ መንገድ ስንሄድ፣ መጥፎ ሐሳብ ስናስብ፣ የተሳሳተ ያልሆነ የማይጠቅም ወደ ገደል የሚወስድ ወደ ጨለማ የሚወስድ ትክክል ያልሆነ በእኛ ግምት የምንሰራው ነገር ሲኖር መድኃኔዓለም ክርስቶስ በተለያየ መንገድ እየመጣ ይነግረናል። በመጻሕፍት ያሉትን የሚያጽናኑ የሚያረጋጉ ጥቅሶች በሕሊናችን ይስላል። ትላንትና ተፈትነው ያለፉትን ሰዎች እንድናስብ ያደርገናል። እንድንመለከት፣ እንድንረዳ፣ እንድንገነዘብ፣ እንድናስብ ያደርገናል። ያ ማለት ምን እያደረገ ነው? ከእኛ ጋር ሆኖ አካሄዳችሁ ልክ አይደለም፣ መንገዳችሁ ልክ አይደለም፣ ማሳባችሁ ልክ አይደለም፣ ውሳኔያችሁ ልክ አይደለም፣ ይሄ አጥፊ ነው እያለ እየመከረን ነው ማለት ነው። በዚያ ሰዓት ማስተዋል ያስፈልጋል። በነገራችን ላይ ፈተና በሚመጣብን ጊዜ መጽሐፍ እናነብ። ይሰማችኋል? መጽሐፍ ስናነብ ከኛ ፈተና የከፋ የተፈተኑ ሰዎችን እናገኛለን። ከኛ ችግር የከፋ ችግር የደረሰባቸውን ሰዎች እናገኛለን። በዚያን ጊዜ እኛን ፈተና እናቀለውና
ልናደርገው ያሰብነውን ክፉ ነገር እንተወዋለን። ስለዚህ በተፈተን ጊዜ፣ በጨነቀን ጊዜ፣ የተገፋን በመሰለን ጊዜ፣ የተጠቃን በመሰለን ጊዜ፣ ብቸኞች በሆን ጊዜ መጽሐፍ ቅዱስ ብናነብ ብቻችን እንዳልሆን የኛ የደረሰብን ፈተናና መከራ ቀላል እንደሆነ የሚያመላክቱ ብዙ ነገሮች ስላሉ እነ ሲራክን መጽሐፈ ምሳሌን፣ የሰሎሞንን መጽሐፍ፣ ሌሎቹንም የቅዱስ ጳውሎስን መልእክታት ብናነባቸው አይ እኔ ዝም ብዬ ነው ለካ እንዲህም አለ ብለን ወደ ራሳችን እንድንመለስ ያደርገናል። የሰው ልጅ በተከፋ ጊዜ በራሱ የሚወስን ከሆነ ከማይወጣው መከራ ላይ ይወድቃል። የደቂቃ ስሜት የዘላለም ሞትን ያጎናጽፋል። እነዚህ ሰዎችም ያን ውሳኔ ከመወሰናቸው በፊት ተመልሰው የነቢያትን መጻሕፍት ቢያነቡ ኑሮ ኢየሱስ ክርስቶስ 3 ዓመት ከ3 ወር ሲያስተምር የተናገረውን ወንጌል ቢያነቡ ኑሮ እንደሚሞት እረኛውን ይይዙታል፣ መንጋዎቹ ይበተናሉ፣ በሦስተኛው ቀን ይነሳል፣ በገሊላ እንገናኛለን እያለ ኢየሱስ ክርስቶስ በሕይወት ሳይሞት እያለ ነግሯቸው ነበረ። እንደሚሰቀል፣ እንደሚያዝ፣ እንደሚሞት፣ እነሱ ራሱ እንደሚበተኑ፣ በኋላ ግን ከመቃብር ተነስቶ በገሊላ እንደሚያገኛቸው፣ እንደሚገለጽላቸው፣ ነፃ እንደሚወጡ ደግሞ ደጋግሞ መልሶ መላልሶ አስተምሯቸው ነበር። ያን ሁሉ ረስተውታል። ዛሬም እኛ እንደዚህ ያለና ለብዙ ዘመናት ለረጅም ወራት ተምረን የሆነ ፈተና ሲመጣብን ሁሉን ነገር እንረሳና የራሳችን ስጋዊ ውሳኔ እንወስናለን። ስጋዊ ሀሳብ እናስተናግዳለን። ያን ጊዜ እግዚአብሔር ከኛ ጋር ከሆነ ካልተለየን እንደነዚህ ሰዎች ከመከራ ያወጣናል፣ ከኛ ጋር አብሮ ይኖራል። አብሯቸው ሄደ ነው የሚለው። ስለ እሱ ነበር የሚነጋገሩት፣ ስለ ራሱ ነበር የሚነጋገሩት። አነጋገሩ ስለ እሱ ቢሆንም ግን የነሱ አስተሳሰብ ልክ አልነበረም። አይ ቢሞትም ይነሳል በሚለው ሀሳብ አይደለም የነበሩ። እንዲህ ነው ያሉት፣ እኛማ አሉ ካህሊነቱን ተናገሩ፣ በእግዚአብሔርም በሰውም ዘንድ ቻይ ነው። እኛማ እስራኤላውያንን ነፃ ያወጣቸዋል፣ ያድናቸዋል ብለን ነበር። ያነጋገር እንዴት ነው ነበር? እንዲህ ይሆናል ብለን ነበር፣ እንዲህ ሆነ። አልተሳካም ማለታቸው ነው። ሊያድናቸው አልቻለም ማለታቸው ነው። እንኳን ሊያድናቸው ለራሱም ሞተ፣ ተያዘ ማለታቸው ነው። ስለዚህ ከዚህ በኋላ የእሱ ደቀ መዛሙርት ተማሪዎች እየተባልን መቀጠል የለብንም፣ ወደ ሌላ ቦታ ሂደን ሰርተን መብላት አለብን ብለው አገር ጥለው እየወጡ ነበረ። ለዚያ ነው እንዲህ ያላቸው፣ እናንተ ነቢያት የተናገሩትን ላለማመን ልቡናችሁ የዘገየ፣ የነቢያትን ትንቢት የኔን ትምህርት ላለመረዳት ላለማመን ልቡናችሁ የዘገየ እናንት ብሎ ገሰጻቸው ይላል። ምክንያቱም ነቢያት ኢየሱስ ክርስቶስ እንደሚሞት እንደሚነሳ ተናግረዋል። ነቢየ እግዚአብሔር ዳዊት ይእዜ እትነሣ ይቤ እግዚአብሔር፣ እግዚአብሔር እንዲህ አለ፣ ዛሬ እነሳለሁ አለ። ርእሲ መድኃኒተ ወአግህድ ቦቱ፣ መድኃኒትን አደርጋለሁ ያን መድኃኒትም እገልጸዋለሁ አለ ይላል በመዝሙር 11 ቁጥር 5 ላይ ሰምታችሁ ከሆነ ዲያቆኑም የሰበከው ይሄን ነው። ዛሬ ምን እላለሁ? እነሳለሁ፣ መድኃኒትን አደርጋለሁ፣ መድኃኒቱን እገልጸዋለሁ። ቃለ እግዚአብሔር ቃል ንጹሕ፣ የእግዚአብሔር ቃል ንጹሕ ስለሆነ ሞት ይዞ ስለማያስቀረው፣ መቃብርም ወስኖ ስለማያስቀረው እነሳለሁ አለ ብሎ ነቢየ እግዚአብሔር ዳዊት ተናግሮ ነበረ። ይህንን እነዚህ ሰዎች ያነቡት ነበር።
ይትነሳ እግዚአብሔር ወይዘረው ጸሩ፣ እግዚአብሔር ይነሳል ጠላቶቹ ይበተናሉ፣ ወይ ጎዩም ቅድመ ገጹ ከፊቱ ይሸሻሉ ብሎ እንዲሁ ነቢየ እግዚአብሔር ዳዊት ተናግሮ ነበረ። በመዝሙር 67 ቁጥር 1 ስንመለከት ማለት ነው። ይህንን ነግሮ ተናግሮ ነበር። ይህንንም ማስተዋል አልቻሉም እነዚያ ሰዎች። እንደገና ነቢየ እግዚአብሔር ዳዊት አሁንም ስለ ክርስቶስ ትንሣኤ ወተንሳ እግዚአብሔር ከመዘንቃ አምነዋም፣ እግዚአብሔር ከእንቅልፉ እንደነቃ ሰው ተነሳ። ወከማ ኃያል ወዳገ ወይን፣ የወይን ስካር እንደተወም ሰው ተነሳ። ወቀተለ ጸሮ፣ በድሬው ከተነሳ በኋላው ያለ ጠላቱን ገደለ ብሎ በ77 መዝሙር 77 ቁጥር 65ም ተናግሮ ነበረ ነቢየ እግዚአብሔር ዳዊት። እነ ኢሳይያስ እነ ሆሴዕ በሰኑይ ዕለት ይሴርየነ ወበሰሉስ ዕለት ያህይወነ ወአመ ሣልስት ዕለት ሶጣ ለነፍሱ ውስተ ሥጋሁ፣ በሁለተኛው ቀን ያድነናል፣ በሦስተኛውም ቀን ያድነናል፣ በሦስተኛው ቀን ነፍሱን ከሥጋው ጋር አዋሃዳት ብሎ ነቢየ እግዚአብሔር ሆሴዕ ተናግሮ ነበረ። ይህን ሁሉ ረስተውታል ማለት ነው። ስለዚህ የሰው ልጅ ወደ ጥፋት ሲሄድ የእግዚአብሔርን ቃል በሙሉ ረስቶ ነው የሚሄደው። ይሰማል። የተማረውን የኖረውን የነበረውን ፍቅረ ቢጽ ሁሉ በሙሉ ያስወግድና ለአንዲት ነገር ብቻ ያን የሚከብርበትን ነገር አስወግዶ ትቶ ወደ ጥፋት መንገድ ይሄዳል። እንዳንሄድ ግን እግዚአብሔር በተለያየ መንገድ ይመክረናል እና ምንድነው ያላቸው? ላለማመን ልቡናችሁ የዘገየ። እሱ እኮ እንደሚሞት እንደሚነሳ መጻሕፍት ተናግረዋል። ሌላ ሰው መስሎ ነው እየተናገረ ያለ፣ ሌላ መምህር መስሎ፣ ሌላ አስተማሪ መስሎ። እሱ ራሱ ኢየሱስ ክርስቶስ እየነገራቸው ሄደ። ከዚያ በኋላ ግን ምን ማለት? ከእኛ ጋር እደር። ይሄ ጥሩ ነገር ነው። ይሄ ነው የጠቀማቸው። እየራቃቸው ሲሄድ ፀሐይ መሽቷልና ከማን ጋር እደር አሉት? ከእኛ ጋር እደር። እንደዚያ ባይሉት ይሄድ ነበረ። ስለዚህ እኛም ከእኛ ጋር እደር ልንለው ያስፈልጋል። ከእኛ ጋር ተመገብ ልንለው ያስፈልጋል። ከእኛ ጋር ኑር ልንለው ያስፈልጋል። ከእኛ ጋር እደር ሲሉት አይ እናንተ ያልገባችሁ ብሏቸዋል። እናንተ ያልተረዳችሁ፣ ማንነቴን ያላወቃችሁ፣ አስተምሬያችሁ ትምህርቴን ያከሰራችሁ፣ 3 ዓመት ተምራችሁ ስለ እኔ ያላወቃችሁ፣ የተማራችሁትን ያጠፋችሁ፣ በከንቱ የተመላለሳችሁ ብሏቸዋል። መቼም ቢሆን አሁንም እያስተማረን ባንሰማውም እንኳ በሆነ ሰዓት በሆነ ጊዜ እግዚአብሔርን ከእኛ ጋር እደር ከእኛ ጋር ኑር ብንለው ብንጋብዘው ይመጣል። እነዚያ ሰዎች ተስፋ ቆርጠው እየሄዱ ነበረ። በመጨረሻ ግን ብዙ ከተጓዙ በኋላ ሊርቃቸው በፈለገ ጊዜ እየራቃቸው ሲሄድ ፀሐይ መሽቷል፣ አንተም እንደኛ መንገደኛ ነህ፣ እንግዳ ነህ፣ ከእኛ ጋር እደር ሲሉት እሺ አለ። አብሯቸው ገባ። ማዕድ ይዘው ስለነበረ ያንን ባረከላቸውና እንዲያውቁት አደረገ ይላል። ስለዚህ እኛም ከእኛ ጋር እደር ልንለው ያስፈልጋል። እግዚአብሔር ግብዣችን አይንቅም፣ ቤታችን አይንቅም፣ ማንነታችን አይንቅም። በእርግጥ እንደ እግዚአብሔርነቱ ካየን እግዚአብሔርን የሚያስተናግድ ቤት የለንም አለን። እግዚአብሔርን የሚያስተናግድ ግብዣ የለንም። እግዚአብሔርን ሊያስተናግድ የሚችል ሰውነት የለንም። እግዚአብሔርን ሊያስተናግድ የሚችል ንጽሕና የለንም። ይህን እግዚአብሔር ያውቃል። ደካሞች እንደሆን፣ ንጽሕና እንደሌለን፣ ጉድለት እንዳለብን፣ እሱን ሊያስተናግድ ማንነትና ምንነት እንደሌለን ያውቃል። በዚያም ቢሆን ግን እንድንጋብዘው ይፈልጋል። ታዲያ የሰው ልጅ ምን ይላል? እንዴት ብዬ ነው እኔ ስጋውን መቀበል የምችለው? ስጋው ነው መቀበል የምችለው? መቼም ቢሆን እሱ ካላነጻ በቀር አትነጻም። መቼም ቢሆን አምነህ ካልተቀበልክ በቀር በሰው ማንነት እግዚአብሔርን መወሰን አይቻልም። እንዴት ብሎ ይቻላል? ስጋ የለበሰ ሰው
በየደቂቃውና በየሰዓቱ የሚቀያየር ጸባይ ያለው ሰው፣ አንድ ጊዜ ቅድስና አንድ ጊዜ ርኩሰት የሚስማማው ሰው፣ አንድ ጊዜ ስለ ሞት አንድ ጊዜ ስለ ሕይወት የሚያወራ ሰው መቼም ቢሆን ሊነጻ ሊቀደስ አይችልም። የሚቀድሰው ቀዳሹ ካልቀደሰው በቀር፣ ቀዳሹን ወደ ሕይወቱ አስገብቶ ካልተቀደሰ በቀር፣ ወይም ደግሞ እግዚአብሔር ድካሙን አውቆ ይቅር ካላለው በቀር ሰው በማንነቱ እግዚአብሔርን ሊያስተናግድ አይችልም። ስለዚህ ያንን እንተወውና እስከምንነጻ እስከምንቀደስ እስከምንከብር እያልን ጊዜ እየቀጠርን ሳንከብር እንዳንሞት፣ ሳንነጻም እንዳንሞት፣ ሳንቀደስም እንዳንሞት የጎለውን የሚታየውን ስህተትና በደል የመሰለንን ነገር በንስሐ አስወግደን እግዚአብሔርን ከማን ጋር እደር እንበለው? ከእኛ ጋር እደር ማለት ያስፈልጋል። እነዚያ ሰዎች እኮ ከእኛ ጋር እደር ሲሉት ቤት አልነበራቸውም። ይሰማቸዋል? ቤት ነበራቸው እንዴ? መንገደኞች ናቸው። አልጋ አልነበራቸውም። ምንጣፍ አልነበራቸውም። እግሩን የሚያጥቡበት ውሃ አልነበራቸውም። በቂ የሆነ ለእንግዳ የሚሆን ማዕድ አልነበራቸውም። የያዟትን ስንቅ ተካፍለው ለመብላት ከእኛ ጋር እደር አሉት። ቤት ሳይኖራቸው ከእኛ ጋር እደር ቢሉት እንኳ በየትኛው ቤታችሁ ነው ማድር? ለመሆኑ ለእናንተ ምን ማደር ያላችሁ? የት ላይ ነው የምታድሩት? ብሎ ጥያቄ አንስቶባቸዋል። ከነሱ ጋር እነሱ ከሚያድሩበት ለማደር ሄደ። እነሱ የሚበሉትን ለመብላት ተቀመጠ። ባረከላቸው፣ አልናቀም። የመንገደኛ ምግብ ፀሐይ የመተው የዋለ ያደረ የሸበተ የሻገተ አላለም። እግዚአብሔር የእኛን ማንነት አይንቅም። ቢንቅ ኑሮ ሰው አይሆንም ነበር። ቢንቅ ኑሮ ስጋችን አይለብስም ነበር። ቢንቅ ኑሮ ድክመታችን ማንነታችን አይሸከምም ነበር። ቢንቅ ኑሮ የእኛን ኃጢአት ተሸክሞ ቀራንዮ ላይ አይወጣም ነበረ። ስለዚህ ምን እንበለው? ምን ነው? ርየክሙ ትኩዛኒክሙ ብሏል መጽሐፉ። እንዴት ነው? እናንተም ያዘናችሁ ነው የምትመስሉት። ዘመኑ ትንሣኤ ነው። ምንድን ነው? ችግር አለ? ነቃ በሉ እንጂ ምን ነው? ከእኛ ጋር እደር እስኪ እንበል በጋራ ድገሙት፣ ድገሙት። ስለዚህ አሁን ታስተናግዱታላችሁ። ባፍ ብቻ አይደለም እንዴ? ከእኛ ጋር እደር ሲባል ማሳደር ያስፈልጋል። በነገራችን ላይ እግዚአብሔር የሚለምነን ማደሪያ አትወኩ አይደለም። ቢያድርብን እንደምንጠቀም ስለሚያውቅ ነው እንጂ እሱማ ንጻ ጠባይ ያላደፈባቸው በተፈጥሯቸው ንጹሐን የሆኑ ቅዱሳን መላእክት ጋር ይኖራል። እንደገና ደግሞ ገድላቸውን የጨረሱ በንጽህና ያሸበረቁ ቅዱሳን ጋር ይኖራል። እነሱ እንኳ ባይኖሩ እግዚአብሔር በባህሪው ቅዱስ ስለሆነ ምንም ሳያስፈልገው መኖር ይችላል። እምቅድመ ይፍጥር መላእክተ ለቅዳሴ አኮ ዘተጸራ ስብሐቲሁ። መላእክትን ለምስጋና ሳይፈጥር የእግዚአብሔር ምስጋና አልተቋረጠም ነበረ። እምናየው ዓለም ሳይኖር እግዚአብሔር ያለ ዓለም ኑሯል። ዓለም ሳይኖር የኖረ ዓለምም ሳይኖር የሚኖር እግዚአብሔር ብቻ ነው። ይህን የሚለን ግን እኛን ስለወደደን ከጸጋው ሊያካፍለን የባህሪ ክብሩን በጸጋ ሊሰጠን የእኛን ማንነት አስወግዶ የእሱን ማንነት ዘላለማዊ ሕይወትን ሊያድለን ሊሰጠን ቢያንስ እናንተ አምናችሁ ተቀበሉ፣ እኔ ጸጋዬን ያለ ዋጋ ልስጣችሁ እያለ እየለመነን ነው። ያለ ዋጋ የሚሰጥ ጸጋ የእግዚአብሔር ገንዘብ ብቻ ነው። ሌላው ያስከፍላል አይደል? የእግዚአብሔር ገንዘብ ግን ያለ ዋጋ ሁሉ ነገር ከሰውነታችን ጀምሮ ብናይ ገዝተን አይደለም ያመጣ ነው። ግን ሰውነታችን ገዝተን ያመጣ ነው። አካላችን የምናስብበትን አእምሮ
የምንራቀቅበትን አይምሮ፣ የምናይበትን አይን፣ የምንሄድበትን እግር፣ እያንዳንዱን ነገር በነፃ ነው የሰጠን። እሱ ብቻ አይደለም፣ ይህን የሚያልፈውን ሥጋ ሳይሆን የማያልፈውን ዘላለማዊ ሕይወት በነፃ ሰጥቶናል። ግን ከእኛ ጋር እደር ብለን መጋበዝ ያስፈልጋል። ከእኛ ጋር እደር አሉት። ባሉት ጊዜ እንደኛ ምክንያት አላበዛም። እኛ ቢሆን እንዴ የት ነው ቤታችሁ? የት ሀገር ሰዎች ናችሁ? የእነማን ዘመዶች ናችሁ? እንደዚያ ነው እንላለን። ምክንያቱም ከባድ ነው። እሱ ማንነታቸውን ስለሚያውቅ ችግር የለበትም፣ አይፈራ። እኛ ግን አንድን ሰው ከእኛ ጋር እደር ቢለን ወይም ብንለው እደር የሚለውም ይፈራል፣ የሚጠየቀውም ይፈራል፣ የሚያሳድረውም ይፈራል፣ የሚያድረውም ይፈራል። ሰው እየተፈራራ ስለሚኖር የሚያሳድረው እንግዳ ነው፣ ላሳድረው ፈልግ ነበር ግን ዘርፎ ቢሄድስ፣ ገሎ ቢሄድስ ብሎ ይፈራል። የሚገለገለው የሚጋበዘው ደግሞ እደር ብሎ ወስዶ ቢገለኝስ፣ ያለችን ቢቀማኝስ። ደግሞ አሁን አካልም እየተሸጠ ስለሆነ ከሰው ቤት ማደር አይቻልም ማለት ይቻላል። የዛሬ ከሰው ቤት ማደር አይቻልም፣ ቀረ እኮ ያ። ማንንም ማን አያምነው። እግዚአብሔር ግን ከእኛ ጋር እደር ሲሉት ምንም ጥያቄ አላቀረበም። እንዴት ብዬ ከእናንተ ጋር አድራለሁ? ለራሳችሁ እያዘናችሁ ያላችሁ፣ ለራሳችሁ ተስፋ የሌላችሁ፣ ማረፊያ የሌላችሁ መንገደኞች፣ የት እንደምታርፉ እንኳን ያላረጋገጣችሁ አላላቸውም። ግብዣቸውን ተቀብሎ ከተቀመጡበት አብሮ ተቀመጠ። የትም ቦታ ላይ አላረፉም። በረሃ ላይ ነው የተቀመጡት። ተቀመጠ። የግድ ሰው በተቀመጠበት ነውና ማዕድ የሚቆርሰው። ማዕዳቸውን ባረከ። ማንነቱን ከገለጸ በኋላ ተሰወራቸው። ከዚያ በኋላ ዓይናቸው ተከፈተ ይላል። የእኛም ዓይናችን የሚከፈት የሰማዩን ሀገር እንድናይ የምንሆነው አምላካችን እግዚአብሔርን በውስጣችን ስናስተናግደው ነው። የተሰወረውን የምናውቅ፣ የጎደለንን የምንሞላ፣ የጠፋብንን ነገር ሁሉ የምናገኝ፣ በቀላሉ ከእግዚአብሔር ጋር ተግባብተንና ተስማምተን የምንኖረው እግዚአብሔርን ማስተናገድ ስንችልና ሕይወታችን ለእግዚአብሔር ስንቀድስ በመጠኑም ቢሆን የእግዚአብሔር ማደሪያዎች ስንሆን የጎደለው ይሞላል፣ የራቀው ይቀርባል፣ የነበረው ችግር ይወገዳል። የሰው ልጅ ራሱን እያወቀ ከእግዚአብሔር ጋር እየተዛመደ የሕይወት መናኸሪያና ማደሪያ እየሆነ ይሄዳል። ምን ሲያደርግ? እግዚአብሔርን በሕይወቱ ሲጋብዘው፣ እግዚአብሔር ወደ ቤቱ እንዲገባ ሲፈቅድለት፣ እግዚአብሔር ሲያንኳኳ ቤቱን ሲከፍት፣ ያን ጊዜ የሰው ልጅ እግዚአብሔር ማደሪያ ይሆናል። እግዚአብሔር ያንኳኳል በየጊዜው። ከበር ቆማለሁ አይደለም፣ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ፣ እራት አብሬ ምን እላለሁ እበላለሁ ብሏል በዮሐንስ አድሮ። ስለዚህ ከእያንዳንዳችን ጋር እራት መብላት ይፈልጋል። የእኛን ማዕድ አይደለም፣ እሱንማ ጨርሷል፣ አሁን አያስፈልገውም። በሥጋው ወራት በልቷል ጠጥቷል፣ አሁን አይበላም። አሁን በሥጋው ወራት እንዳወቅነው አናውቀውም ብለዋል ቅዱስ ጳውሎስ። እንዲያውም ዛሬ የተነበበው መልእክት እሱ ነው። በሥጋው ወራት እንደምናውቀው አይደለም አሁን የምናውቀው። በሥጋው ወራት ይበላል አይደል? ይጠጣል፣ ይተኛል፣ ይነሳል። ከዚህ ቦታ አለ ይባላል፣ ከዚያ ቦታ የለም ይባላል። እንደኛ በሥጋ ስለተወሰነ አሁን በዚያ መንገድ አይታይም። አይበላም፣ አይጠጣም፣ አይተኛም፣ አይነሳም፣ ቦታ አይወሰንበትም። በምላት ነው ያለው። የሥጋውን ስራ ጨርሶ ስራውን ጨርሶ ለአባቱ ስራዬን ጨርሻለሁ ብሎ አስረክቦ በአባቱ ቀኝ ተቀምጧል። ግን አሁን በሕይወት ወደኛ እንዲመጣ ይፈልጋል። በሕይወታችን እንዲያድር፣ በልቡናችን እንዲያድር፣ ሰውነታችን እንዲቀድስ፣ ሰውነታችን የእግዚአብሔር ቤተ መቅደስ ማደሪያ ሆኖ እግዚአብሔር እንዲገለገልበት ይፈልጋል። የመጣበት ትልቁ ዓላማ፣ ሰው የሆነበት ዓላማ የሰው ልጅ የእግዚአብሔር ልጅ ሆኖ የእግዚአብሔር መንግሥት እንዲወርስ ስለሆነ ልደር እያለ የሚለምነው ማደሪያ አጥቶ ሳይሆን የሰው ልጅ ከእግዚአብሔር ጋር ተዛምዶ ከእግዚአብሔር ተወልዶ በእግዚአብሔር በኩል ተቀድሶ
ቅድስት የሆነችውን መንግስቱን ይወርስ ዘንድ። መንግስቱ ቅድስት ትባላለች። የተቀደሰች መንግስት፣ ኃጢአት የማይሰራባት፣ ኃጢአተኞች የማይኖሩባት፣ እሱ ብቻ የሚያወርሳት፣ ሌላ የማያዝባት፣ ትሑታን ቅዱሳን ራሳቸውን ዝቅ ያደረጉ ሰዎች የሚናጠቋት፣ ግፏን ይትማሰጥዋ፣ ግፏን ይነጣጠቋታል የተባለች የተቀደሰች መንግስት አለችው። ያችን መንግስት ለማውረስ እግዚአብሔርን ማስተናገድ ያስፈልጋል። ስለዚህ ምን እንበል ነው? አዎ ከእኛ ጋር ኑር፣ እኛም ከአንተ ጋር እንኖራለን። ስጋውን እንብላ ነው። ሌላ ነገር እኮ የለውም። በቀላሉ አሁን ብዙ ሳንደክም እኔም ብዙ ሳልናገር ብንግባባ ኑሮ ከእግዚአብሔር ጋር ለመኖር ስጋውን መብላት ደሙን መጠጣት። ስጋዬን የበላ ደሜን የጠጣ ከማን ጋር ይኖራል? ከኔ ጋር ይኖራል፣ እኔም ከእሱ ጋር እኖራለሁ። በኋለኛው ዘመን መጥቼ አስነሳዋለሁ፣ ተዋህጀው እኖራለሁ። ከእግዚአብሔር ጋር ለመኖር የእግዚአብሔርን ስጋ መብላት ያስፈልጋል። ከእግዚአብሔር ጋር ለመኖር የእግዚአብሔርን ደም መጠጣት ያስፈልጋል። ከእግዚአብሔር ጋር ለመኖር ከእግዚአብሔር አካል ጋር መዋሃድ ያስፈልጋል። ከእግዚአብሔር ጋር ለመኖር የማይሞተውን ሕይወት ማግኘት፣ የማይሞተውን ምግብ መብላት፣ የማይጠፋውን መጠጥ መጠጣት ያስፈልጋል። ከእግዚአብሔር ጋር ለመኖር የሕይወት ውሃ ምንጭ በሆዳችን ውስጥ ሲፈስ መኖር መቻል አለበት። እንዲያ ከሆነ ከእግዚአብሔር ጋር መኖር ይቻላል። ያ ሳይሆን ግን ከእግዚአብሔር ጋር መኖር አይቻልም። ታዲያ በከንቱ ነው ወይ የምንኖረው ካላችሁ፣ እግዚአብሔር ቸር ነው፣ አኗኗራችን ከንቱ አያደርግም። ግን እየተነገረን ደግሞ ካልሰማን ከንቱ ይሆንብናል እና በጊዜ በሰዓት ራሳችን እናዘጋጅ። ይገባኛል፣ ብዙዎቻችሁ እየፈለጋችሁ ነገሮች ላይ መቻችሁላችሁ ይችላል። አንዱ ስጋው ደግሞ መቀበል እየፈለገ ሌላው አይፈልግም። እሱም ሌላ ፈተና ነው። ግን ያን ሁሉ ሰብሮ መምጣት ያስፈልጋል። ይሄ በምንም የማይለካ የዘላለም ሕይወት ስለሆነ ያን ሁሉ ሰብሮ ከእግዚአብሔር ጋር መኖር፣ እግዚአብሔርን መምረጥ፣ የእግዚአብሔርን ሕይወት ማግኘት ያስፈልጋል። እግዚአብሔር ከኛ ጋር አደረ ማለት እንደዚያ ሲሆን ነው። ስጋውን ከተቀበለ ደሙን ከተቀበለ አንድ ሰው ከእግዚአብሔር ጋር እየኖረ ነው። ምንም ጥያቄ የለው። እርግጥ በ40 ቀንና በ80 ቀን ሁላችንም ተቀብለናል አይደል? ስጋው ደሙን ያልተቀበለ ሰው የለም። ግን በመካከል ችግር ይኖራል ነው። ስለዚህ ችግሩን አስወግዶ ያለ ችግር ከእግዚአብሔር ጋር መኖር ያስፈልጋል። ወስብሐት ለእግዚአብሔር።